ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ሐምሌ 4 ወይም ጁላይ 11 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ታዲያ በዚህ ቻናል እንደሚታወቀው ሁሌም የምንዛሬ መረጃዎችን እንለቃለን። ሰብስክራይብ አድርገው ካልሆነ የዕለቱን የምንዛሬ መረጃ በፈጣን እንዲሁም በቶሎ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደወል ምልክቱን ሲያበሩ መረጃው እንደተለቀቀ ወዲያው ኖቲፊኬሽኑ በስልኮ ላይ በሜሴጅ መልክ ይደርሳል ማለት ነው። ስለዚህ የደወል ምልክቷንም እንዲሁም ሰብስክራይብ ማድረግም እንዳይረሳ። ቪዲዮቻችን ብዙ ሰው ጋር እየደረሰ አይደለም። ለወንድም እህቶቻችሁ፣ ቤተሰቦቻችሁ እንዲሁም ለተለያዩ ሰዎች ሼር በማድረግ ቪዲዮቻችን ብዙ ሰው ጋር እንዲደርስ የመረጃው ተካፋይ እንዲሆኑ እንድተባበሩን በአክብሮት እየጠይቃለን። እንዲሁም የዩቱብ አልጎሪዝም ይህ ቪዲዮ ጠቃሚ ነው ብሎ እንዲረዳ ኮሜንት ላይ ገብታችሁ ሀሳብ አስተያየታችሁን ቁጭ እንድታደርጉልን ስቲከርም ቢሆን እንጠይቃለን። አሁን ቀጥታ ወደ ዕለቱ የምንዛሬ መረጃዎቻችን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 182 ብር ከ71 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየተመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ81 ሳንቲም ገዝቶ 163 ብር እየሸጠ ነው። በንግድ ባንክ 158 ብር ከ63 ሳንቲም ተገዝቶ 161 ብር ከ80 ሳንቲም በመሸጥ ላይ ነው። አንድ ዩሮ በጥቁር ገበያ 208 ብር ከ60 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 188 ብር ከ24 ሳንቲም ተገዝቶ 192 ብር ከ01 ሳንቲም እየተሸጠ ነው። በንግድ ባንክ 181 ብር ከ36 ሳንቲም ተገዝቶ 184 ብር ከ99 ሳንቲም በመሸጥ ላይ ይገኛል። የስዊስ ፍራንክ ነው። አንድ የስዊስ ፍራንክ በጥቁር ገበያ 226 ብር ከ02 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም ገዝቶ 208 ብር ከ57 ሳንቲም እየተሸጠ ነው። በንግድ ባንክ 192 ብር ከ93 ሳንቲም ተገዝቶ 196 ብር ከ79 ሳንቲም እየተሸጠ ነው። አንድ የካናዳ ዶላር በጥቁር ገበያ 128 ብር ከ99 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 112 ብር ከ74 ሳንቲም ገዝቶ 114 ብር ከ99 ሳንቲም እየተሸጠ ነው። በንግድ ባንክ 108 ብር ከ85 ሳንቲም ተገዝቶ 112 ብር ከ04 ሳንቲም በመሸጥ ላይ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 127 ብር ከ07 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 109 ብር ከ82 ሳንቲም ገዝቶ 112 ብር ከ02 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ97 ሳንቲም ተገዝቶ 110 ብር ከ13 ሳንቲም በመሸጥ ላይ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ96 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 26 ብር ከ77 ሳንቲም ገዝቶ 27 ብር ከ30 ሳንቲም እየሸጠ ነው። በንግድ ባንክ 22 ብር ከ91 ሳንቲም ተገዝቶ 23 ብር ከ37 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 244 ብር ከ91 ሳንቲም የተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 214 ብር ከ25 ሳንቲም ተገዝቶ 218 ብር ከ54 ሳንቲም እየተሸጠ ነው። በንግድ ባንክ 208 ብር ከ52 ሳንቲም ተገዝቶ 212 ብር ከ69 ሳንቲም በመሸጥ ላይ ነው። አንድ የኩዌት ዲናር በጥቁር ገበያ 590 ብር ከ25 ሳንቲም እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ 515 ብር ከ90 ሳንቲም እየተመነዘረ ነው። ግሎባል ባንክ ነው። 515 ብር ከ90 ሳንቲም ገዝቶ 526 ብር ከ22 ሳንቲም የተሸጠ ነው። በንግድ ባንክ 505 ብር ከ96 ሳንቲም ተገዝቶ 516 ብር ከ08 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 49 ብር ከ81 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 47 ብር ከ13 ሳንቲም ተገዝቶ 48 ብር ከ08 ሳንቲም እየሸጠ ነው። በንግድ ባንክ 43 ብር ከ08 ሳንቲም ተገዝቶ 43 ብር ከ94 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 48 ብር ከ71 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ
ሲንቄ ባንክ ነው 45 ብር ከ38 ሳንቲም ገዝቶ 46 ብር ከ29 ሳንቲም እየሸጠ ነው። በንግድ ባንክ 42 ብር ከ14 ሳንቲም ተገዝቶ 42 ብር ከ99 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 475 ብር ከ74 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 258 ብር ከ02 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 485 ብር ከ81 ሳንቲም በመመንዘር ላይ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይህን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።